በቃ ዛሬ ከጓደኞቼ ጋር ስንዝናና ነው የምናመሸው። እሺ እንዳትጠብቂ። መዝናናቱን ተዝናና። ይቺን ቤት እንዲሁ ለቀ እንደወጣ እንዲሁ እንድትመለስ ነው የምፈልገው። ነው እንዴ? ቆይ በቃ እንዲቹ እንደወጣው እንዲቹ ነው የምመጣው። እኔና እንዳትጨናነቂብኝ። አዎ ነኝ ቆንጆ አምባ እንዴ ስለ ገብርኤል ይላል። ገብርኤል ነው ዛሬ። ማን ነው ዛሬ? ሩፋኤል ነው ዛሬ። ነው እሺ፣ ስለ ሩፋኤል ስጥልን። ሩፋኤል ስጥልን። ምንድነው? ተቀብለህ ስጠኝ። ሰላም እንዴት ነህ? ደህና ነህ? ሜሪ ማሳጅ ልክ ነህ። እሺ አሁን አልቅና ቶሎ ተኝ። እሺ እንደዚህ ዘፈኛው ምን የመጀመሪያሽ ነው እንዴ ፍሬም? አዎ የመጀመሪያ ነው። ለዛ እኮ ኦኬ አሁን አልቅና ተኝ። ፍሬም ከማወራልከው በቃ ሲፒ ነው። ምን ኤክስትራ ምናምን ነው እንደፈለከው? አረ እንደዛም አይነት ነገር የለም። በቃ አይ በቃ እኔ እንትን ወይ ዋቲ ሲገባሉ እናት ቀልድ ምናምን እኮ አለ። አይ በቃ እኔ ወይ ዋቲ ሲገባሉ በቃ ናት። አንተ የታረደ ነው እንዴ? ሚስት እኮ እየፈለገች ነው። እሺ ዝም በል። ትናንትና ሆስፒታል ለምርመራ ከመጣች ልጅ ጋር ነው ያደረው። ኧረ አንተ ባለጌ ነህ እውነት። እንዴ ግን እንዴት ነበር? ያበደ ነበረ። በተለይ ደግሞ በህይወት ብትኖር በስመ አብ ጸዴ። የምን መርማሪ ነበርክ? የሬሳ አረ ኢመርጀንሲ በእናትህ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ አረ የምናትሽ አስቸኳይ ነገር ግዴታ ስለሆነ ነው። ምን ማድረግ አለሽ? ነው ካርድ 10,000 ብር 10,000 ሰማዓታ ወይዬ ምንድነው? ተሻለኝ ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። እኔማ አሁን ኑሮ ምርርን ያለኝ ቀጥታ ኢሉሚናቲ ነው እጄ መመዘገበው። አሁን ነው ሜዶ ምርርን ያለኝ። ሰላም ነው። እዚህ ነው ኢሉሚናቲ መመዘገቡት። መመዝገቢያው እዚህ ነው። አዎ እዚህ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው። እግዚአብሔር ይመስገን። ምን እግዚአብሔር ይመስገን ሊበላ ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃ ናፓል አድርግም ብዬ ተኛው። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ትተኛለህ? ለምን አልተኛ? ሹፌሩ ና። ዛሬ ጂም ተቀጠቀጠ ነው ማለት ለውጥ እንዴት ነው? አረቱ እኔ ተስፋ ቆርጫለሁ። ምንድነው? ምን ትላለች? እኔ እፈራታለሁ። በቃ ምንድነው? ግፋ ቢልም ቢበትም አይሆንም። አንተ ኮስታራ ይዳም እንደዚህ ተቆሳጥራ እንዴት ነው? ኧረ በእናትህ ቆይ የምረን እሺ በቃ የትልቅ ትንሽ ልክምቦይ ጡጦ ጠቢ ልክምቦይ ቀፋፊ ልክምቦይ ነጠር ጉረኛ ልክምቦይ ዘራፋት ትንኩኝ ልክምቦይ የ40 ዓመት ድንግል ልክምቦይ። እኔ እኮ ባሌ ምን እንደሚሻለው ለ3 ቀን ትሪፕ ማለት ነው 2 ሻንጣ ሙሉ መጽሐፍ ይዞ ነው ሄደው። የኔዋ ለ3 ቀን ትሪፕ ወጣ ማለት ነው። ሙሉ ሻንጣ ልብስ ነው ይዘው ሄደች። ምን ላረጋግጥ ለ3 ቀን ምን ማለት ነው? ይሄ እኮ ከሰልሽም የኔ ሚስት ማለት ነው ለ4 ቀን ትሪፕ 2 ሙሉ ሻንጣ ጁዌለሪ ይዘው ሄደች። አንተ ሲወና ንፍጭል ያለች በዛነት እኮ በቃ ኪሎ በጣም ጅል ነው ማለት ነው። የኔ ባጅል ነው ማለት ነው እንዴ። ለ3 ቀን ትሪፕ እኮ 2 ሻንጣ ሙሉ ኮንዶም ነው ይዘው ሄደው። በጣም አዝናለሁ አቶ ተፈሪ። ውጤቱ የሚያሳየው HIV ፖዚቲቭ እንደሆነ። አሁንስ እንዲያየለ እጅ ምን ሆነ ነው? ኧረ ወይ ድልኝ ምን ሆነ ነው? እኔ አላውቅም ምን እንደሆነ ይገጥ። ኧረ በጣም አብጧል። ምች መጥቶት ነው። አዎ በእርግጠኝነት ምች መጥቶት ነው። ምች ነው እንደዚህ የሚያሳብጣው። የሰሞኑ ምች እንደዚህ ነው የሚያሳብጣው። በደም ያጣል ምች ሲመታ። አዎ በጣም በቃ ንፍትፍት ነው የሚል ምች በጣም መጥፎ እኮ ነው። እሺ በለይዙ እንግዲህ ፈጣሪ ማር። እሺ ኧረ አየለ ምንድነው? ፀሐይ ላይ ምሸናሙነ ነው ምች እንዳይመታ እንጂ እንደባለፈው ብጥብጥ እንዳይለብ። ይሄኛውን እኮ ፈልጌው ነው ፈልጌው። ምንድን እንደዚህ እየበላ ታዲያ ሰውነት የማይጨምረው ለምንድን ነው እንደዚህ እየበላ? ማላሙጥ ወንድም ማላሙጥ ገደለኝ። አሁን እኔን የመሰለ ሰው በዚህ በምድር ላይ አለ የለም? እርግጠኛ ነኝ። እዚህ ራሱ ያሉት አመዳሙት ሲያስጠሉ ምን ይመስላሉ?
እኔ እነሱም ብሆን ራሴን ነው የማጠፋው። ግርማ ሞገሴ ራሱ እኮ በቂ እኮ ነው። ታዲያ ይኸው ጽድት ያልኩት እኮ ነው። ይኸው ከሩቅ አሁን የሆነች ልጅ እያየችኝ ነበር። አሁን ስልኬን መታ ልጠይቀኝ ነው። ኩሉን አሁን እየመጣች ነው። ኩሉን በቃ ኩሉን ከሩቅ እያየሁ ነበርና ከይቅርታ ጋር ስልክን ትሰጠኛለህ? ይቅርታ ፍቅረኛ ላይ ከየት እንዳመጣሁ ባላቅም ሆስፒታሉ ስልክ መጠቀም አይቻልም። ደግሞ የመድኃኒት ሰዓት ደርሷል። እሺ አየር ጀምር። እሺ አረወስ አልመጣልኝ አለ መሳይ። አንተ ደንቆሮ ነህ እንዴ? ወንድም እኮ ነው የሞተው። ጀምር ነህ አልቅስ። ናውጣ። ቆይ ቦስ አንድ ሀሳብ አለኝ። አየለ ሬዲ ኑሮን አስታውስ። ወይኔ ወንድሜ እንዴ! የዘንድሮ ወጣት ደግሞ ምንድነው? አንድ ያደናቅፎ እንደዚህ ለጥ ትላለህ። ሙትቻ ነው በጣም በስማ ምን ሆኖ ነው የወደቀው? አንተ ምን ሆኖ ነው? ይሄን እጃየው አንዴ ጠቅስ አደረገው ጠባል አለ እንዴ! አንተ ሞቷል እኮ በኢየሱስ ስም የፖሊስ ስልክ አለኝ። ወይኔ ገሎታል ሰውየው። ከኔ ግዛ የጀመረ ቲማቲም እና ሽንኩርት ወንዝ ይላል የምታጠው በጣም አቤባ የሆነ ወስታ አለበት። ወማለበት ያልኩት ቲማቲም እና አንድ ሽንኩርት ስገዛኝ ከነ ሰራተኛው ነው። ሲጀመር እንደዚህ አይነት ቲማቲም አለ እንዴ? ሲጀመር ዘይቶኒ ነው ጋሺ። የኔ ግን አያት ዘይቶኒ አፕል መሰለሽ ቲማቲም ነው ለልጁ የምሰጠው። እኔ አላቀሽም እንዴ? ይኸውልህ መሳበልታ ወንዝ ነው የምትጠጣው። ማጠቢያ እንኳን የላትም። ማጠቢያ ፊቷ እንደዚህ የቆሸሸ ቲማቲም እና ሽንኩርት ደግሞ እንዴት በክት እንደሚሆን እሰሙት። እሺ ችግርሽ ምንድነው? ከኔ ደም ምንድነው? የምን አባሽ አፈርቤ ለካኛ ምንድነው የምትገዙት? ዝም ብላችሁ ነገሩኝ የምትገዙት። እኔ እኮ ቃሪያ ፈልጌ ነው የመጣሁት። ቃሪያ ስሚ እንጂ ቆይ ጋራ ለምገዛ እኔና አንቺ ክፉ ደግ መነጋገር አለበት። ተነሽ። አንተ ግን ቆማጣ ነሽ። ተነሽ ስሚኝ፣ ተነሽ። አይደለም ቆይ ቢስተም ብላችሁ ምንድነው? የት ልጅ ነው ልብስ ያወጣሽው? እዚህ ሰፈር ቆንጆ ሴት ብቻ እየመረጠ የሚገል ሰው እየመቷል ሲባል ሰምቻለሁ። ስለዚህ ቶሎ መጥፋት አለብኝ። እና አንቺ ምን አስጨነቀሽ? ማለት ቶሎ በይ ሳይመጣ ምን እባክህ ልጅ ራሱን አጠፋ። ቆይ ልጅ ገና አንድ አመት አይደለም? ያው ኑሮ መሮኛል ብሎ ጽፎ ነው የሞተው ራሱ። ይኸው ጋምሩ ጉጋጋ ምንድነው ይሄ? ኧረ ሳልነግርህ ያበደች ቀብሽላለሁ። ይኸውልህ ያበደች ኧረ ይመችሽ። የታለች አቻ በቃ ያው መለየት እፈልጋለሁ። ለምን ምን ደስተኛ ያርከኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። በቃ እሱ ነው መናገር ፈልገው። በጣም ትንሽ ነው ለኔ በቂ አይደለም። ከዚህ በላይ ምን ልሁን? እንዳታስፎግር የኢሉሚናቲ አባል እንመዘግባለን ብለን ማለት ነው። በቃ እኛ ኢሉሚናቲ ነን ብለን ሰው እየመዘገብን ብር እንቸበችባለን። በቃ ባለ ሀብት ነው የምንሆነው። አደራ እንዳታስፎግር። ኧረ አላስፎግርም። እኔ እኮ አላስፎግርም ነው የምልህ። የኢሉሚናቲ አባል ትመዘገብ ነው ይቻላል። እኛ እንመዘግባለን። ሰላም ሳላችሁ ገባው። ሰላም ነው አለ ክብር ይስፋ ለመድኃኒዓለም። ምን ይሰማል? ወይኔ ሰማታ ደግሞ ባለፈው ተጸባጸብሻለሁ ምን መሰለህ? ቤቴ ይበርጋል። ልክ ልደርስ ስል ከኋላ 4 ጎረምሶች ደቃሉ። ከዛ በኋላ አንዱ በሙድ አድርጎ በቀኝ ሊገባ ሲል ሳባርኩት። እቺ እንደጣሉት አንዱ ከኋላ ሊይዘኝ ሲል ከኋላ ኪሴ ድንጋይ ሳባርኩና ይሄን በድንጋይ ጠብሼ ማለት ነው ዞር ስል ከፊት ለፊት ያምራል ሁሉ ብዬ ዞር ስል አራተኛውን አየሁት። አራተኛው ሮጣ ነበርክ እንዴ? ሰላም ነው። ሰላም እንዴት አለ? አለን። ሰላም አባቴ ጓደኛ ነን። ተዋውቀው ሲያስፈራ ምን ሆነ ነው? እንዴት ነህ ቤቢ? ሰላም ነው። እናቴ ሁሌ ማታ ማታ የምነግራት አጭር ጥቁር መላጣ ያልከው እሱ ነው እንዴ? አንተ ዝም በል ሂድ። ሆራር ፊልም ትሰራለህ እንዴ? አባቴ ጓደኛ ጆሮ ሄዶ ነው ጆሮ የሚቆርጥ ቤቢ እንደዚህ እሱ አረናዝ ጅብነ ራሱ ጆሮ ቁረጥ እንደማለጣል ጆሮ አውጣባ አይደል? 230 ብር ዛሬ ሰሩት ብር ነው። ከነገ ጀምሮ 5 ሳንቲም አልነቀው ማጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህች ዓለም። በቃ ካለ መብላት ነው። ካለህ ብላ ሺህ ዓመት አይኖር። ምን ሀባብ
ጨምር እንዳልቅብን ግን ለዋላችሁ እንገዛገና 20 ብር ለማውጣት ፈልጌ ነበር። ሁላችሁም እጃችሁን ወደ ላይ ዝርፊያ ነው። እጃችሁን ወደ ላይ ሰምታችሁኝ አላለ? እጃችሁን ወደ ላይ ሰምርከው። እንደውም አሪፍ አጋጣሚ። አሁን ተነስቼ በጥፊ ሽጉጡን እቀበለውና ሁሉንም አድናቸዋለሁ። ከዛ ፌመስ ሆናለሁ፣ ሀብታም ሆናለሁ። አሁን ቆይ ተነስቼ በጥፊ ልበለው። 1 2 3 ቁጭ ምን አበልቶ ነው የምትናገረው ነገር እኮ እየሰማሁ ነው። ኧረ በሆዴ ነው ያልኩት። ሆዴ ፍረስ። ጀግና ለመሆን እየሞከርክ ነው። ይቅርታ የኔ ወንድም ደደብ ነህ እንዴ? ኧረ የምኑ ቅሌታም ነው። እማዬ እብድ ማለት ይሄ ነው? አትይኝ። አዎ ልጄ አዎ። እንደውም እሱ ከሚያድነን አንተ ግደለን። አዎ ግደለን። አዎ ግደለን። ምን? እሺ ሽጉጡ ስጠኝ፣ እኔ ልግደለው። ኧረ እኔ ነኝ የምገለው። እኔ ነኝ የምገለው። እማዬ እኔ ልግደለው? እኛ ነን የምንገለው። ማንንም መገል አንተም ብሎ ሌባ። እንደውም በዚህ ቶክሲክ ኢንቫይሮንመንት ውስጥ አልዘርፍም። ደህና ዋሉ። ኧረ የኔ ወንድም ሄሎ፣ ኮንቴነሮቹን አስገባሃቸው እንዴ? እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? ለምን ፈልገው ነው ደግሞ? እኔ ፋሲካ መብላት ፈልጌ። ሙሉን አትሰጣቸውም እንዴ አንተ? ወደስም አለ ለካ አንተ ባጭር ጊዜ ውስጥ ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋላት የቀረች ተስተካከለ። ሰላም ነው ሙዬ። አንቺን ባየሁበት ሌላ ላይም ባይ ነኝ። ሙኒት እንዴት ነው ለመድሽ? ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ። ልጆቹ ማም ያስቸገሩሻል። ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምጪ። ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ነው ትምጡ ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ባልክ እጅሽ ለስላሴ በጣም ተሸከርኳት መስሎኝ። አንቺ ነኝ እንጂ ባሬ ለውን ያይ ብቻን ያዝ አየሻ መቀኝነት ብቻን ሸክማል። ታያችሁ ይከብደዋል። ከባዱማ ፍቅርሽ ነው። ምራጅ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው። ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው። አንተ ወይ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛ አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ጥበብ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ? ገንዘብ ማዕበል የኔ ቤት ቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ G+3 የቁም የጨለማ 10 ቤት ካላረኩት ሞቻለሁ ታለ ወደሱ በጣም ቆንጆ ነበር። ያ በጣም ቆንጆ ነበር። እሺ አጠቃላይ ሂሳባችን ስንት መጣ? 2100 ኧረ በስመ አብ አጋጣሚ ስልክ ያልዘጋም እንዴ? ባትሪ ዘጋ። ችግር የለውም ታዲያ ስልክ ተዘጋ። አስቸገርኩሽ በጣም ሶሪ። በጣም ዛሬ እንግዲህ አጋጣሚ በኪሴ ደግሞ ብር አልያዝኩም። ቻርጀር ይዣለሁ እሱ ጋር አለ። እዛች ጋር እዛ ጋር ላድርጋ። እዛች ጋር እንዴ የስ የታባቷ መብራት ጠፋ እንዴ! ምን አይነት አጋጣሚ ነው? ምን ነው ተሰከው መብራት አይሄድም። በቃ ጓደኛ ጋር አስደውይኝና ገንዘብ ልጅ ለምን ይያለ ምን ሆነሃል? አንቺ ላስከፍልሽ? ኧረ በስመ አብ! አንቺ ላስቸግርሽ? አመሰግናለሁ። መብራት አይደለም። አመሰግናለሁ የኔ ወርቅ። እማ ሂሳብ ነው የምሰጭ። ፓወር ባንክ አለ ቻርጀር ግን አክፈል እንዴ! ፓወር ባንክ ይዘሻል እንዴ? አንቺማ እኔን ለማስከፈል ጄኔሬተር ራሱ አይጠፋሽም። የት አለ? ሌላ ነገር ምንም ነገር አለልሽም። አልገባኝም። ድፍት ያርግሽ ይዝጋሽ። ወይኔ ጉዴ! የኔ ቆንጆ የኔ ጀግና እኔ አንተን ከተዋወቅኩ በኋላ አንድ ሰው አይናገርሽም ብለኸኛል። ደረቴ ሞልቼ ነው የሚሄደው። አንድ ሰው አይናገርሽም አላልኩሽም? አዎ ታስከብረኛለህ። አንድ ሰው እንግልና ምናምን ትልክልኛለህ። ተንከባክበህ አንቀባረህ ነው የምታኖረኝ። አንቺ ብቻ አይደለም ሙሉ ቤተሰባችንን ማለት ነው። አንድ ሰው አይናገር። እኔ ያባት የት እንደኮራውበት ማሚውላ ትመጣለች ማለት ነው። ጠይቂያት። እንዴት ነው እሱ የሚያርበደብደው ሰፈሩን ብለሽ ጠይቂያት። እናትህ መጣች? አዎ እችትም እኔ ቆንጆ ልጄ
ናፍቀሽኝ ምግብ ሳልበላ እርቦኝ መክሰሱን ላልበላው ምን ነው ምግብኝ ማሚዬ ቁርሱን ላቋጥርልኝ ሎብሳ አቋጥርልኝ ለልጅ አሁን ሽምግልና የምትልኪው አንቺ ነሽ ማለት ሴቷ እኮ ነኝ እንዴ እስቲ የሚመስለው አመድ ወጣ እኮ ካንቺ ጋር ከሆነ በኋላ እስቲ የሚመስለው እስኪን ኪር ካረኩ ስንት ጊዜ አንተ ሰፈር ዱርዬ ቤት ቢገባ አንቺ ነሽ የምታድኘው ማለት ሴቷ እኮ ነኝ ፀሐይ ራይድ እንኳን የሌለበት ሀገር ኧረ ዋ አባ ወንድ ራይድ ራይድ ነኝ ግቢ ነው ያለው የት ነሽ እዚህ ቦለከበት እሺ ሂሳብ እስኪ ንገረኝ ሂሳብ 800 ብር ነው ያለው ምንድን ነው ያልከው 800 ብር 800 ብር ክፍለ ሀገር ነው እንዴ ይዘኸኝ የመጣው ክፍለ ሀገር የሚሄድ አባቴ ነዳጅ ተወዷል ሂሳብ 800 ከተመቸ 100 ብር እሰጥሃለሁ አይ ካልክ ደግሞ የድርጅቱ ነው የምሰጠው አባቴ በእናትሽ አንደኛ ልጅ ነሽና አትፍጠኝ አቦ ዝም በል አንተ አትበል ወንድ ልጅ ቆንቅና ወርዳ አውራ ሜስ ማንቲ እንደውም አልሰጠህም አንቺ ብራዘር ለአንተ እኮ ብርም አይደለም ስልክ ነው የሚገባ ታውቃለህ ስልክ ደግሞ ብር አለብኝ ያረዳልሽ እኮ ታውቃለህ ትመችሽ ነበር አንቺ እንደዚህ ጨዋለሽ ትመችሽ በቃ ወስጉሽ ትመችሽ አምላክ ሰው ነው